إيمان باللسان والقلب والأركان يزيد بالطاعات يقل بالزلات دين الإسلام ممار يمسلچو يما يودي هنا سو ويم دغمو يمششي هنا سو الله خير يالفلغلت እንደሆነ እንረዳለን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የዕልምን መንገድ የተነሳሳ የሆነ ሰው ወደ ዕልም ጉዞ ያደረገ የሆነ ሰው አላህ Subhanahu Wa Ta'ala በዛ ጉዞ ወደ ጀነት የሚደርስበትን መንገድ አላህ ያገራለታል የዱንያ ዝቅ ያለችዋን የዱንያ ጥቅም አይደለም ዱንያ ጥቅምማ ቢሆን ኖሮ ሰዎች በተለያየ አይነት መንገድ የዱንያን ጥቅም ሊያገኙ ይችላሉ የዱንያን ጥቅም በአኺራ ጉዳይ የሚፈልግ የሆነ ሰው ካለ ዱንያውም አኺራውም ነው የሚከስረው ማለት ነው ክብርን የሚፈልግ ደረጃን የሚፈልግ መታወቅን ዝናን የሚፈልግ የሆነ ሰው በዚህ ዲን ላይ አላህ Subhanahu Wa Ta'ala ዒልሙንም ያጠፋበታል እንደዚሁም የፈለገውን ነገር አያገኝም ማለት ነው ስንትና ስንት ሰዎች አሉ طلب العلم ይለፋሉ حفظን ይለፉበታል የሰሙትን ነገር ለማሐፈዝ ይሞክራሉ ነገር ግን ምንም ማያዝላቸውም የዚህ ብቸኛውና የመጀመሪያው ሰበብ ምንድነው ማዕሲያ ነው አላህ Subhanahu Wa Ta'ala መገዛት ኑር ነው ይህ ማዕሲያ ነው ማዕሲያ ደግሞ ከኑር ጋር አብሮ የሚሄድ አይደለም ምክንያቱም ማዕሲያ አላህን Subhanahu Wa Ta'ala ማመጽ ጨለማ ነውና ማለት ነው ቢስሚላሂር ረህማኒር ረሂም إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا የተከበራችሁ እህቶች ሰላም አለይኩም ወራህመቱላሂ ወበረካቱ አላህ Subhanahu Wa Ta'ala በዚህ ቦታ ላይ ስለ ዲናችን እንድንመካከር እድሉን ስለሰጠን አላህን እናመሰግናለን በመቀጠል ባረከላሁ ፊኩም ዛሬ طلب العلم በተመለከተ እንደዚሁም በطلب العلم ዙሪያ ዒልምን በመማር ሸሪዓዊ የሆነ ዒልምን መማር ያለውን ትሩፋትና እንደዚሁም መመካከር ያለብን በዚህ ዙሪያ ያሉ ነጥቦችን እንነጋገራለን ባረከላሁ ፊኩም እንግዲህ طلب العلم ዒልምን መማር የሸሪዓን ዒልም መማር በጣም ታላቅ የሆነ ወደ አላህ Subhanahu Wa Ta'ala የምንቃረብበት ትልቅ ዒባዳ ነው አላህ Subhanahu Wa Ta'ala ለዚህ እድል ስለመረጠን ዲነል ኢስላምን ከንጹህ መረጃ ከኪታብና ከሱና እንዲሁም ከሰለፎች ግንዛቤ በመነሳት ዒልምን የምንማርበት እድል አላህ Subhanahu Wa Ta'ala ስለሰጠን አላህን Subhanahu Wa Ta'ala ልናመሰግነው ይገባል አላህን Subhanahu Wa Ta'ala በተገቢው መልኩ ሰዎች የሚገዙበት መንገድ አይኖርም በዒልም በስተቀር የዒልም ደረጃ በጣም ከፍተኛ ነው አላህ Subhanahu Wa Ta'ala ኸይርን የሻለትን ሰው ነው ዒልምን የሚያስተምረው كما قال رسول الله صلى الله عليه وسلم من يريد الله به خيرا يفقه في الدين الله سبحانه وتعالى لسو خير يشالتن سو أوقتن بدين لي يتألك أوقتن ياسجنزبوال يدينن جنزابي يسات أوال آلو እንግዲህ አላህ Subhanahu Wa Ta'ala ይህንን ደረጃ ስለሰጠን አላህ ልናመሰግነው የሚገባው ከዚህ ሐዲስ ራሱ የምንረዳው ነገር አለ ይሄውም ነብዩ ሰለላሁ ዐለይሂ ወሰለም አላህ ኸይር የሻለትን ሰው የዲንን ዕውቀት የጠለቀ ዕውቀት ይሰጠዋል ሲሉ አላህ ኸይር ያልሻለት ሰው ነው ጃሂል የሚሆነው ማለት ነው ከطلب العلم የሚሸሸው አላህ ኸይር ያልፈለገለት ሰው ነው ማለት ነው ዲነል ኢስላምን መማር የሚሰለቸው የማይወድ የሆነ ሰው ወይም ደግሞ የሚሸሽ የሆነ ሰው አላህ ኸይር ያልፈለገለት እንደሆነ እንረዳለን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም من سلك طريقا يلتمس فيه علما سهل الله له به طريقا إلى الجنة
የዕልምን መንገድ የተነሳሳ የሆነ ሰው ወደ ዕልም ጉዞ ያደረገ የሆነ ሰው አላህ ሱብሓነሁ ወተዓላ በዛ ጉዞው ወደ ጀነት የሚደርስበትን መንገድ አላህ ያገራለታል። የጀነት መንገድን መጓዝ ነው ለዕልም ጥረት ማድረግ። ዕልም ታላቅ ክብር ያለው ነው በሸሪዓ። ዕልም ሸሪዓ አላህ ሱብሓነሁ ወተዓላ ዘንድ ተወዳጅ ነው። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ጨምርልኝ ብለህ ጠይቅ ብሎ የነገራቸው ያዘዛቸው ነገር ቢኖር ዕልም ነው። ወቁል ረቢ ዚድኒ ዒልማ፣ ጌታዬ ሆይ ከእውቀት ጨምርልኝ ብለህ ለምን ብሎ ነቢዩን ሰለላሁ ዐለይሂ ወሰለም እንዲያስጨምሩ ያዘዛቸው ነገር ዕልም ነው። ዕልምን የሚማር የሆነ ሰው በምድር ላይ ያሉ ሁሉ እስትግፋር ያደርጉለታል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው። ይህ ብቻውን በቂ ነው። ወኢነል መላኢከተ ለተضዑ አጅኒሐተሃ ሊጣሊብ ልዕልም ሪضን ቢማ የስናዕ፣ መላኢካዎች ክንፋቸውን ዝቅ ያደርጋሉ ዕልምን ለሚማር ለሆነ ሰው የሚሰራውን ስራ ስለሚወዱለት ማለት ነው። በምድር ላይ ያለ ሁሉ በጠቅላላ እስትግፋር ያደርጋል። ሐታ ልሒታኑ ፊል ባሕር፣ አሳዎች በባህር ውስጥ ያሉ አሳዎች ሳይቀሩ ለጣሊብ ልዕልም ዱዓ ያደርጋሉ ማለት ነው። እስትግፋር ያደርጉለታል። አላህ ሱብሓነሁ ወተዓላ በምስክርነት ትልቅ ደረጃ የሰጠው የዑለማዎችን ምስክር ነው። ሸሂደ አላሁ አነሁ ላ ኢላሃ ኢላላህ ላ ኢላሃ ኢላ ሁወ ወልመላኢከቱ ወኡሉል ዒልሚ ቃኢመን ቢልቅስጥ በማለት ነው። ስለዚህ ይህ ታላቅ የሆነ የአላህ ሱብሓነሁ ወተዓላ ምርጫ ነው። ለዚህ ታላቅ እድል አላህ ስለወፈቀን አላህን ሱብሓነሁ ወተዓላ ደግመን ደጋግመን ልናመሰግነው ይገባል። አላህ የመረጣቸው ሰዎች ናቸው ይህን የሚሰሩት። የአላህ ልዩ ባሪያዎች ናቸው ዕልምን የሚከጅሉት፣ ለዕልም የሚለፉት፣ እንቅልፍ የሚያጡት፣ እንደዚሁም የአላህን ሱብሓነሁ ወተዓላ ውዴታ በዚሁ በዕልም ላይ የሚፈልጉት እነሱ ናቸው። ለዚህም ግልጽ የሆነ አመላካች የምናየው የነቢዩላህ ሙሳ ታሪክ ነው ማለት ነው። ነቢዩላህ ሙሳ አላህ ሱብሓነሁ ወተዓላ ከሳቸው በላይ አዋቂ የሆነ ሰው በምድር ላይ እንዳለ በነገራቸው ጊዜ ያንን አዋቂ ከሳቸው በላይ አዋቂ የሆነን ሰው ማግኘት ፈለጉ። የዚህን ጊዜ አላህ በምን አይነት መልኩ ሊያገኙት እንደሚችሉ ነገራቸው። ነቢዩላህ ሙሳ መንገዳቸውን ጉዞ የጀመሩት ለምንድን ነው? ዕልምን ለመማር። ከሊሙላህ አላህ ያናገራቸው ነቢዩላህ ሙሳ አላህ ትልቅ ደረጃ የሰጣቸው ወስጠናዕቱከ ሊነፍሲ ለራሴ የሰራው ያዘጋጀውህ ነው ብሎ አላህ ሱብሓነሁ ወተዓላ ያናገራቸው ከሊሙላህ አላህ ያናገራቸው ነቢዩላህ ሙሳ አላህ የመረጣቸው ነቢዩላህ ሙሳ የበኒ እስራኤል ነቢይ አላህ በመረጣቸው ዳዕዋ እያደረጉ እያሉ ከሳቸው በላይ አዋቂ መኖሩን ባወቁ ጊዜ ጉዟቸውን ነው የጀመሩት። ስንቃቸውን ጭነው አላህ ሱብሓነሁ ወተዓላ ይህንን በቁርአኑ ላይ ይነግረናል። ሁሌ ጁምዓ ቀን እናነበዋለን። ይህ ታሪክ ግን እጅግ መሳጭ የሆነ ታሪክ በውስጡ አለ ማለት ነው። ነቢዩላህ ሙሳ ኸድርን ባገኙ ጊዜ ምንድን ያሉት? ሀል አተቢዑከ ዐላ አን ቱዐሊመኒ ሚማ ዑሊምተ ሩሽዳ፣ አላህ ሱብሓነሁ ወተዓላ ካስተማረህ አላህ ካሳወቀህ ቅን እውቀት እንድታስተምረኝ መከተል እችላለሁ ወይ አንተን ብለው ነቢዩላህ ሙሳ ጉዟቸውን የጀመሩት ማለት ነው። ስለዚህ እኛ የሚያስፈልገንና ዋናው ቁም ነገሩ ይሄንን ዕልም የምንፈልግበት ዓላማው ምንድን ነው የሚለው ብቻ ነው እንጂ ዕልምን ለዕልም ጉዞ በማድረግ ለዕልም በመልፋት ለዕልም እንቅልፍ በማጣት ለዕልም በመራብ የምናገኘው አጅር ቁጥር ስፍር የሌለው ነው። ዋናውና ትልቁ ነገር ዕልምን የምንፈልግበት ዓላማው ምንድን ነው? እሱ ነው። ጅህልናን ከላያችን ላይ ለማንሳት የመጀመሪያው ዓላማ ነው። ጅህልናን ከአቅራቢያዎቻችን ካሉ ሰዎች ላይ የማንሳት እንደዚሁም ከሙስሊሙ ኡማ ላይ አለማወቅን ለማንሳትና ባወቅነው ለመስራት ይህ ትልቁና ዋናው ዓላማ ነው። ታዲያ ይህ የአላህ ሱብሓነሁ ወተዓላ መቃረቢያ የሆነ ሰዎች ኸይርን ነገር የሚፈልጉበት እንደዚሁም
ትልቅ ደረጃ የሚደርሱበት በዱንያም በአኺራም ትልቁን ደረጃ የሚደርሱበት ነው። ታዲያ ለዚህ ዕውቀት ትልቅ የሆነ ልፋት ያስፈልገዋል። የተወሰኑ መመካከሮችን በዚህ ጉዳይ እናረጋለን ማለት የዕልም ፈዳኢሉ በጣም ብዙ ነው፣ ተነግሮ የሚያልቅ አይደለም። ከመሆኑም ጋር ለዚህ ዕልም ምን ያስፈልገዋል? ሰዎች የዱንያ ዕልምን ለመፈለግ የተለያዩ ልፋቶችን ያደርጋሉ፣ ብዙ ጥረቶች ያደርጋሉ፣ እንቅልፍ ያጣሉ፣ እንቅልፍ እንዳይዛቸው የተለያዩ ነገሮችን ያደርጋሉ። ጥናታቸውን አጥንተው ለፈተና ቀርበው እስከሚያልፉ ድረስ ማለት ነው። ሙእሚኖች ግን አላህን ሱብሓነሁ ወተዓላ የሚፈሩ ጠለበል ዒልም የሸሪዓን ዕልም ሸሪዓን ለመማር የሚፈልጉ ሰዎች ዓላማቸው ከዚህ ሁሉ የላቀ ነው። በዱንያ የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት አኺራ ላይ ደግሞ ጀነትን ለማግኘት ነውና ልፋታቸው። ስለዚህ ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ታላቅ ዒባዳ ከመሆኑ የተነሳ ጠለበል ዒልም ከትልቅ ዒባዳ ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ተውፊቅን የምናገኝበት በዱንያም በአኺራም ደረጃን የምናገኝበት የሆነውን ታላቁን ዕውቀት ይህንን ዒባዳ ለመስራት እንደሌሎቹ ሁሉ ብዙ መስፈርቶች አሉት። ከነዛ መካከል የመጀመሪያው ልንመካከርበት የሚገባው የኢኽላስ ጉዳይ ነው ማለት ነው። ዕልም ሸሪዓን ስንማር እንደሌላው የዱንያ ዕውቀት አይደለም። ጥቅምን ለማግኘት፣ ደረጃን ለማግኘት፣ ክብርን ለማግኘት፣ ተወዳጅነትን ለማግኘት አይደለም። ዕልም ሸሪዓ ከዚህ የላቀ ነው። ዕልም ሸሪዓ ከዚህ ከፍ ያለ ነው። የዱንያ ዝቅ ያለችዋን የዱንያ ጥቅም አይደለም። ዱንያ ጥቅምማ ቢሆን ኖሮ ሰዎች በተለያየ አይነት መንገድ የዱንያን ጥቅም ሊያገኙ ይችላሉ። የዕልም ሸሪዓን ማግኘት አያስፈልጋቸውም። ሌሎች በርካታ የሆኑ የዱንያን ጥቅም ሊያገኙባቸው የሚችሉ መንገዶች አሉና ማለት ነው። ታዲያ ይህ የዕልም ሸሪዓ የመጀመሪያው የሚያስፈልገን ነገር ቢኖር ምንድነው? ኢኽላስ ነው። በጠለበል ዕልም ላይ ዕልም ሸሪዓን በምንማርበት ጊዜ ኢኽላስ ከሌለን ዋጋ የለንም ማለት ነው። ባዶአችንን ከሰርን፣ ባዶአችንን ቀረን ማለት ነው። አመላችን፣ ንግግራችን፣ ስራችን ሁሉ በእውቀት እንዲመራ ኢኽላስ ያስፈልገዋል። ያለ ኢኽላስ የሚሰራ ስራ ባዶ ነው የሚሆነው። ወቀዲምና ኢላ ማ ዓሚሉ ሚን ዓመሊን ፈጀዐልናሁ ሀባአን መንሱራ እንዳለውን የበነነ አቧራ ነው የምናረገውን። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲነ ሑነፋ አልታዘዙም አላህን ሱብሓነሁ ወተዓላ ዒባዳን ለሱ ብቻ ጥርት አድርገው እንዲገዙት እንጂ። የዱንያን ጥቅም በአኺራ ጉዳይ የሚፈልግ የሆነ ሰው ካለ ዱንያውም አኺራውም ነው የሚከስረው ማለት ነው። ክብርን የሚፈልግ ደረጃን የሚፈልግ መታወቅን ዝናን የሚፈልግ የሆነ ሰው በዚህ ዲን ላይ አላህ ሱብሓነሁ ወተዓላ ዕልሙንም ያጠፋበታል፣ እንደዚሁም የፈለገውን ነገር አያገኝም ማለት ነው። ፈመን ካነ የርጁ ሊቃአ ረቢህ ፈልያዕመል ዐመለን ሳሊሓ ወላ ዩሽሪክ ቢዕባደቲ ረቢህ አሐዳ። ፈመን ካነ የርጁ ሊቃአ ረቢህ የጌታውን መገናኘት ተስፋ የሚያደርግ የሆነ ሰው فليعمل عملا صالحا ملكام سران يسرا ولا يشرك بعبادة ربه أحدا በአምልኮቱ ጌታውን በሚገዛበት ነገር ላይ ማንንም ሊያጋራ አይገባም። من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا አላህ ስብሓነሁ ወተዓላ በኃይለኛው ነው የሚያስጠነቅቀን ማለት ፈጣኗን የዱንያ ጥቅማ ጥቅም የሚፈልግ የሆነ ሰው መን ካነ ዩሪዱ ልዓጅለተ አጀልና ለሁ ፊሃ ማ ነሻኡ ሊመን ኑሪድ የምንፈልገውን ያህል ለፈለግነው አካል እንሰጠዋለን። ነገር ግን የአኺራው ምንድን ነው የሚሆነው? ثم جعلنا له جهنم يصلاها مذموما مدحورا። ታዲያ ለምን እንለፋለን? ውጤታችን አኺራ ላይ ጀሃነም ከሆነ ዱንያ ላይ የምንፈልገውን ነገር በፈለግነው መጠን የማናገኘው ከሆነ ለዱንያ ብለን መልፋት ምንድነው ጥቅሙ? በአኺራ ስራ ላይ ለዱንያ መልፋት ምንም ጥቅም የለውም ማለት ነው። ስለዚህ ዕልም ሸሪዓ ኢኽላስ የሚያስፈልገው ነው። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መን ተዓለመ ዒልመን ሚማ ዩብተጋ ቢሂ ወጅሁላህ አንድ ሰው ዕልምን የሚማር ከሆነ ያ ዕልም ደግሞ የአላህ ፊት የሚፈለግበት ያዕኒ ዕልም ሸሪዓ ማለት ነው። የዕልም ሸሪዓን እውቀት የፈለገ የሆነ ሰው
ሚማ ዩብተጋ ቢሂ ወጅሁላህ የአላህ ስብሓነሁ ወተዓላ ፊት የሚፈለግበት ወደ አላህ ስብሓነሁ ወተዓላ የሚቃረቡበት የሆነውን እውቀት የፈለገ የሆነ ሰው ላ የተዓለሙሁ ይህንን እውቀት አይማረውም ኢላ ሊዩሲበ ቢሂ ዐረደን ሚነ ዱንያ ከዱንያ የተወሰነ ጥቅም ድርሻውን ለማግኘት ብሎ የሚማር ከሆነ ስልጣን ለማግኘት ደረጃ ለማግኘት ገንዘብ ለማግኘት እንደዚሁም የተለያዩ የክብር ማዕረጎችን ለማግኘት እንጂ የአኺራን ፍላጎት ባልሆነ ጊዜ ኢላ ሊዩሲበ ቢሂ ዐረደን ሚነ ዱንያ ውጤቱ ምንድነው? ሱባረከላሁ ፊኩን إلا ليصيب به عرضا من الدنيا لم يجد عرف الجنة يوم القيامة يقياما كان يجنة شتاء آياغنيم የቂያማ ቀን የጀነትን ሽታ አያገኝም። ስለዚህ ጠለበል ዒልምን ስንማር ምንድነው ዓላማችን? ፍላጎታችን ምንድነው? እሱ አላህን ፈልገን የነብዩን ሰለላሁ ዐለይሂ ወሰለም መንገድ ለመከተል የአላህን ውዴታ ለማግኘት የነብዩ ሰለላሁ ዐለይሂ ወሰለም ወራሾች ለመሆን የምንጥርበት የምንለፋበት መሆን አለበት። አለበለዚያ ግን የሚደርስብን አደጋ ከፍተኛ ነው። የጀነትን ሽታ አያገኙም የቂያማ ቀን ነው የተባለው ማለት ነው። ይህ በጣም አደገኛ የሆነ ቅጣት ነው። እንዲሁም በሌላ ሐዲስ ላይ ሐዲሱ ትንሽ ድክመት ቢኖረውም በሌሎች የሚጠናከር ሆኖ በዚህ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ጠለበ العلم ليباهي به العلماء ويماري به السفهاء እውቀትን የሚፈልግ የሆነ ሰው ዒልመ ሸሪዓን የሚማር የሆነ ሰው ከአዋቂዎች ጋር ሊፎካከርበት ከነሱ ጋር ደረጃውን ከፍ ለማድረግ ወይማሪ ቢሂ ሱፈሃ እንደዚሁም አላዋቂዎችን ሊጨቃጨቅበት ከሆነ አው ሊየስሪፈ ቢሂ ውጁሃ ናስ የሰዎችን ፊት ወደ ራሱ ለማዞር ሰዎች እሱን እንዲሉት ለማለት ብሎ የሚል ከሆነ ወይም ዒልመ ሸሪዓን የሚፈልግ ከሆነ أدخله الله النار الله سبحانه وتعالى أساتن ياسقبوان سلزي أدقو بتأم كباد سلهونا يمجمريونا تلقو لنتنككنا تكرت لنست أو ينبيقباو كل جزي يخلاص قدينو مالت إيان داندون علم بمن ماربت جزي إخلاص ياسفل لقال وكتاتشنن قلس سنوتا حتى بمدرسة بدرس لي بتمرت لينكوان أستماريوش إياك إتأييك أو ملس بمن ستبت جزي يعني የምንሰጠው መልስ እኛ አላህን ሱብሓነሁ ወተዓላ ፈልገንበት እንጂ ራሳችንን አዋቂ አድርገን ለማሳየት መሆን እንደሌለበት ጥንቃቄ ያስፈልጋል ማለት ነው። ይህ ኢኽላስ ዒልምን የሚማር የሆነ ሰው ዓሊም የሆነ ሰው ዓቢድ የሆነ ሰው ሁሉ እያንዳንዱ ሙስሊም የሚያስፈልገው የሆነ ትልቅ የሆነ የዲን ክፍል ነው ማለት ነው። አላህ ሱብሓነሁ ወተዓላ ሁላችንንም ኢኽላስ ይወፍቀንና ማለት ነው። ሌላው ሁለተኛው ነጥብ ልናየው ልንመለከተው የሚገባ ጣሊበል ዒልም ሁል ጊዜ ዒልም ሸሪዓን የሚማር ሰው በጣም ጥንቃቄ ማድረግ ያለበት ማዕሲያን ነው። ማዕሲያ በጣም አደገኛ የሆነ ነገር ነው። ጣሊበል ዒልም የሆነ ሰው ማዕሲያን የማይጠነቀቅ ከሆነ እውቀቱ በረካ አይኖረውም። እውቀቱ ከላዩ ላይ ይነሳበታል። እንደዚሁም በተማረ ቁጥር እንዳልተማረ ይሆናል። በጨለማ ውስጥ እንደሚንደፋደፍ ሰው ነው የሚሆነው። ሁል ጊዜ ጭንቀት፣ ሁል ጊዜ ወደ ታች መሆን እንጂ ወደ ላይ መሆን አይኖርም ማለት ነው። አላህ ሱብሓነሁ ወተዓላ ይህንን ዒልም እንድንማር የሚያዘን ለምንድነው? እሱ አላህን ሱብሓነሁ ወተዓላ ልንፈራበት ነው። ወደ አላህ ሱብሓነሁ ወተዓላ ልንቃረብበት ነው እንጂ ከአላህ ልንርቅበት አይደለም። ማዕሲያ በጣም አደገኛ የሆነ ነገር ነው። ማዕሲያ ከአላህ ሱብሓነሁ ወተዓላ ያርቃል፣ ወደ ለጥመት ይዳርጋል። አላህም ሱብሓነሁ ወተዓላ ይሄን ሲያስጠነቅቀን ነው እንግዲህ ስለ ነቢዩላህ አደም ራሱ ሲነግረን ምንድን ያለው? አላህ ሱብሓነሁ ወተዓላ ጀነት ውስጥ ካስገባው በኋላ ይህችን ዛፍ እንዳትነካ ብሎ ሲለው ተሳሳተ ነቢዩላህ አደም። የዛን ጊዜ አላህ ምንድን ያለው? ፈዓሳ አደሙ ረበሁ ፈገዋ አደም ጌታውን አመፀ፣ እንደዚሁም
ተሳሳተ አለ አላህ ሱብሓነሁ ወተዓላ። የጥፋት ሰው ሆነ። ነገር ግን ሰዎች ጥፋታቸውን አይተው አውቀው በተመለሱ ቁጥር አላህ ሱብሓነሁ ወተዓላ ተውበታቸውን ይቀበላቸዋል። ثم اجتباه ربه فتاب عليه وهدى እንዳለው ማዕሲያ ውስጥ طلب العلم ላይ ያለን ማዕሲያ ውስጥ ምን ገባ ከሆነ ቶሎ ወደ አላህ ሱብሓነሁ ወተዓላ ተውበት አድርገን መመለስ አለብን፣ አላህ ሱብሓነሁ ወተዓላ ከመረጣቸው እንድንሆን ማለት ነው። ስለዚህ طالب العلم በነፍሳቸው ላይ طلاب العلم በነፍሳቸው ላይ ሊፈሩ የሚገባው ማዕሲያን ነው። ማዕሲያ ዒልምን እንዳያካብቱ ያደርጋል። የዒልም አንዱ መጋረጃ ነውና ልንጠነቀቀው ይገባል። የምንማረው እውቀት ከዚህ ማዕሲያ የማይገድበን ከሆነ፣ የተማርነው ዲን ከዚህ የማይገድበን ከሆነ ምንም ዋጋ የለውም። ፈስተቂም ከማ ኡሚርተ ወመን ታበ መዐከ እንዳሉ አላህ ሱብሓነሁ ወተዓላ ማለት ነው። ቀጥ ማለት ከኛ ይጠበቃል። እስቲቃማ በጣም ወሳኝነት አለው ማለት ነው። በማዕሲያ ሰበብ ብዙ አደጋዎች ይፈጠራሉ ማለት ነው። ጣሊበል ዒልም የሆነ ሰው ኢማሙ ሻፊዒ ረሒመሁላሁ ተዓላ በጠለበል ዒልም ላይ ያሉ በጣም ዒልምን የመርሳት ችግር ነበረባቸውና ለሼኻቸው ስሞታን አቀረቡ ይባላል። ከዚያ በኋላ መከሯቸው። ኢማሙ ሻፊዒ ያንን ሲናገሩ ምን ይላሉ? ሸከውቱ ኢላ ወኪዕን ሱዐ ሒፍዚ ፈአርሸደኒ ኢላ ተርክ ልመዓሲ ወቃለ እዕለም ቢአነ ልዕልመ ኑሩን ወኑሩ ላህ ላ ዩእታሁ አልዓሲ። ምን አሉ ኢማም ሻፊዒ ረሒመሁላሁ ተዓላ? የሒፍዜ በጣም ስላስቸገረኝ የሒፍዜን መጥፎነት በማሐፍዘው ነገር ላይ አይጸናልኝምና ምንድነው ብዬ ስሞታዬን ለወኪዕ ነገርኩኝ አሉ። ወደ ወኪዕ የሒፍዜን ክፋት ሒፍዜ መጥፎ ነው፣ ሐፍዛለሁ አይቀመጥልኝም፣ እታገላለሁ፣ እለፋለሁ፣ ብዙ ጊዜ ደጋግመዋለሁ፣ ምንም አልጠቀምም፣ ሒፍዙ ይጠፋብኛል፣ ምንድነው ብዬ ጠየቅኩታል። ፈአርሸደኒ ኢላ ተርኪል መዓሲ ማዕሲያን እንድተው መከረኛሉ፣ ማዕሲያን እንድተው ጠቆመኛሉ። ወቃለ እዕለም እወቅ አለኝ ቢአነ ልዕልመ ኑሩን እውቀት ማለት እኮ ብርሃን ነው። ወኑሩ ላህ የአላህ ብርሃን ደግሞ ላ ዩእታሁ ሊዓሲን ወንጀለኛ የሆነ ሰው ላ ዩእታሁ ሊዓሲ ወንጀለኛ ለሆነ ሰው አይሰጥም እውቀት አሉ። እውቀት ለወንጀለኛ ሰው ማዕሲያ ለሚሰራ ሰው የአላህ ኑር አይሰጠውም። ስለዚህ ወንጀል በጣም አደገኛ የሆነ ነገር ነው። ምናልባት ግልጽ የሆነ ሙሐረማት ውስጥ ላንገባ እንችላለን ጠለበል ዒልም ላይ ሆነን። ነገር ግን ለሌሎች ንቀት የምናደርግ ከሆነ ወይም ሌሎችን የምንንቅ ከሆነ ዝቅ አድርገን የምናያቸው ከሆነ የምናማቸው ከሆነ ጥላቻ በልባችን ውስጥ ካለ እነዚህ ሁሉ ማዕሲያ ናቸው። ከዛም የከፉ ማዕሲያዎች አሉ። በማንኛውም አይነት መልኩ ማዕሲያን ልንርቅና ልንጠነቀቅ ይገባል። ያንን ካላደረግን አሁንም ቢሆን እውቀታችን ምናልባት የተወሰነ ልናውቅ እንችላለን። ማዕሲያ ላይ ሆነን ግን እውቀትን የምናገኝ ከሆነ ይሄ የአላህ ሱብሓነሁ ወተዓላ ፈተና መሆኑን ልናውቅ ይገባል። ወንጀል እየሰራን አላህን እያመፅን እንደገና ደግሞ እውቀታችን ሒፍዛችን የገራልን ከሆነ አላህ ሱብሓነሁ ወተዓላ እየፈተንን አላህ እየሞከረን ነው። ወትሉ ዐለይሂም ነበአ አለዚ አተይናሁ አያቲና ፈንሰለኸ ሚንሃ ፈአትበዐሁ ሸይጣኑ ፈካነ ሚነል ጋዊን ወለው ሽእና ለረፈዕናሁ ቢሃ ወላኪነሁ አኽለደ ኢለል አርድ ወተበዐ ሀዋህ። አላህ ሱብሓነሁ ወተዓላ ምን አለ? ንገራቸው፣ አውሳላቸው፣ አውራላቸው አለ። ነበአ አለዚ አተይናሁ አያቲና የዛን እኛ የእኛን አያት ዒልምን የሰጠነው ተአምራት ትልልቅ የሆኑ እውቀቶችን የሰጠነው የሆነን ሰው የእሱን ታሪክ አውራላቸዋል። ነበአ አለዚ አተይናሁ አያቲና ፈንሰለኸ ሚንሃ ከዛ ራሱን ያራቀ የሆነ ከዛ ራሱን ከዕልሙ ሙሉ ለሙሉ ራሱን ያወጣ የሆነን ሰው የእሱን ታሪክ አውራላቸውን። ፈአትበዐሁ ሸይጣኑ ፈካነ ሚነል ጋዊን ሸይጣን እሱን አስከትሎት ከጠማሞች ሆነ አለ አላህ ሱብሓነሁ ወተዓላ። ወለው ሽእና ለረፈዕናሁ ቢሃ በዛ እውቀቱ ከፍ እናደርገው ነበር ብንፈልግ አለ። ወላኪነሁ አኽለደ ኢለል አርድ ወተበዐ ሀዋህ ነገር ግን እሱ ምን ሆነ? በዱንያ ላይ ለመዘውተር ወሰነ። እንደዚሁም ዱንያን ብቻ አለ፣ እንደዚሁም ስሜቱን ተከተለ። ታዲያ የዱንያ የሸሪዓ እውቀት
አላህን ሱብሓነሁ ወተዓላ የማንፈራበት ከሆነ ወደ አላህ ሱብሓነሁ ወተዓላ የማንቀርብበት ከሆነ ወባል ነው በእኛ ላይ የሚሆነው ማለት ነው። በእኛ ላይ ጥፋት ነው የሚሆነው። እንሐፍዛለን አይበረክትም፣ እንማራለን እንለፋለን ውጤት የለውም። ስለዚህ የዕልም ጉዳይ ከማዕሲያ ጋር በጣም አብሮ የማይሄድ የሆነ ነገር ነው። የሙሲባዎች ሁሉ ሙሲባ ደግሞ ማዕሲያ ነው። ስንትና ስንት ሰዎች አሉ طلب العلم ይለፋሉ፣ ሕፍዝን ይለፉበታል፣ የሰሙትን ነገር ለማሐፈዝ ይሞክራሉ። ነገር ግን ምንም አይያዝላቸውም። የዚህ ብቸኛውና የመጀመሪያው ሰበብ ምንድነው? ማዕሲያ ነው። አላህ Subhanahu Wa Ta'ala መገዛት ኑር ነው። ይህ ማዕሲያ ነው። ማዕሲያ ደግሞ ከኑር ጋር አብሮ የሚሄድ አይደለም። ምክንያቱም ማዕሲያ አላህን Subhanahu Wa Ta'ala ማመጽ ጨለማ ነውና ማለት ነው። ስለዚህ አላህን Subhanahu Wa Ta'ala መፍራት እንደዚሁም አላህን Subhanahu Wa Ta'ala መታዘዝ ከማዕሲያ መራቅ ያስፈልጋል ማለት ነው። እስከ መቼ ድረስ አላህን Subhanahu Wa Ta'ala አመጽን እንኖራለን? እስከ መቼስ ድረስ አላህን Subhanahu Wa Ta'ala ማመጽ እንችላለን? አመጽንስ አላህን Subhanahu Wa Ta'ala የት ልንደርስ ነው? በራሳችን ላይ ምናልባት ጥሩ ራሳችንን ልናስብ እንችላለን። ነገር ግን በእምንሰራው ስራ በምንማረው ዒልም ወደ አላህ Subhanahu Wa Ta'ala የማንቀርብበት ከሆነ የምንማረው ዒልም የማይመክረን ከሆነ ዞሮ ወንጀል ውስጥ መዘፈቃችን አይቀርም። ያ ደግሞ ለኛ ከባድ አደጋ ይፈጥርብናል ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።